ሰላም እንደምናችሁ የእግዚአብሔር ጸጋና ሰላም ይብዛላችሁ። ዛሬ ከእግዚአብሔር መለኮታዊ ባህሪያት አራት ዋና ነገሮችን አነሳለሁ። ዛሬ ከእግዚአብሔር መለኮታዊ ባህሪያት አራት ዋና ነገሮችን አነሳለሁ። እነዚህ የእግዚአብሔር መለኮታዊ ባህሪያትን የሚገልጹ አራት መሰረታዊ ዋና ነገሮች ናቸው። አንደኛው እግዚአብሔር ራሱን በራሱ የሚያኖር አምላክ ነው። እግዚአብሔር ራሱን በራሱ የሚያኖር አምላክ ነው። ለዚህ ክፍል እንደሚታወቀው ሙሴ ዘጸአት 3 ምዕራፍ 3 ቁጥር 14 ላይ ወደ ፈርዖን ሄዶ ማን ላከኝ ሲል ያለ የሚኖር አለ። ጅማሬና ፍጻሜ የሌለው ለመኖር የሚያስፈልገው ነገር የማያስፈልገው ነው። መዝሙር 90 ከ1 እስከ 2 ባለው ላይ አንተ ከዘላለም እስከ ዘላለም ድረስ አንተ ነህ አለው። እግዚአብሔር ከዘላለም እስከ ዘላለም ድረስ ነው። ስለዚህ እግዚአብሔር ለመኖር የሚያስፈልገው ቁሳዊ አካል አያስፈልገውም። እኛ በመሬት ላይ እንደተቀመጥን እግዚአብሔር እንዲቀመጥ ማረፊያ ስፍራ አያስፈልገውም። እግዚአብሔር ሰማይና ምድር ሳይፈጠር በፊት ስለነበረ ለመኖሪያ ስፍራ ለሱ ምንም አያስፈልገውም። ለዛ ነው ዳንኤል 12 ቁጥር 7 ላይም ደግሞ ለዘመንህ ቁጥርና እኩሌት የለውም ይለዋል እና ራእይ 4 ከ9 እስከ 11 ባለው ላይም ከዘላለም እስከ ዘላለም አንተ ሕያው ነህ ይለዋል። ይህ ለኢየሱስ ክርስቶስ ነው የተናገረው። ሁለተኛው ሁሉን ቻይ ነው። ሁሉን ቻይነቱ ያው ፍጥረትን በመፍጠር ይታወቃል። ነገር ግን በቃል የተጻፈው ዘፍጥረት 17 ቁጥር 7 ላይ እኔ ኤልሻዳይ ነኝና ወይንም ሁሉን እችላለሁና አብርሃምን በፊቴ ተመላለስ አለው። ኢሳይያስ 40 ቁጥር 26 ላይም ይሄ ነገር አለው። በኃይሉ ችሎት ብርታትን አንድ እንኳን አያቅተውም ወይ ደግሞ አንድ ነገር አይሳነውም ማለት ነው። እግዚአብሔር ሁሉን ይችላል። ሶስተኛው እግዚአብሔር አዋቂ ነው። እግዚአብሔር በእውቀቱ ዘላለማዊ ነው። ምክንያቱም የእግዚአብሔር እውቀት ከሰው እውቀት የበላይ ነው፣ ሊመረመር የማይችል ነው። መዝሙር 139 ከ1 እስከ 4 ላይ ባለው ላይ አቤቱ አንተ የቀድሞውን ኃይልህን የኋላውንም አወቅ ይላል። የፊቱንም የኋላውንም እግዚአብሔር እንዳወቀ ይናገራል። እግዚአብሔር ሲናገር በእውቀት ነው። ድርጊቱንም የሚያደርገው በዘላለም እውቀት ነው። እኛ ሰዎች ደግሞ ስንናገር በትንቢት ነው። እግዚአብሔር ነገ የሚሆነውን አንስቶ ስለሚነግረን ከዛ ነው አይተናል። ስለዚህ ማቴዎስ 10 እንዲሁም ቁጥር 30 ላይ ጌታ ኢየሱስ ክርስቶስ ከእናንተ ከራሳችሁ አንዲት ጸጉር እንኳን እሷ የተቆጠረች ነች ይላል እና መዝሙር 147 ቁጥር 5 ላይም ለጌታችን ለጥበቡ ቁጥር የለውም ይላል፣ ለእግዚአብሔር እውቀት ቁጥር የለውም ይላል። አራተኛውና የመጨረሻው በሁሉ ስፍራ ይገኛል። ይሄ በጣም ልዩ የሆነው ነው። እግዚአብሔር ሁሉም ስፍራ አለ። ምክንያቱም አንድ ጊዜ ዳዊት እንደዚህ አለው፣ ከመንፈስ ወዴት እሄዳለሁ? በሰማይ አንተ አለ፣ በምድር አንተ አለ፣ በጥልቁ አንተ አለ፣ በሲኦል አንተ አለ አለው እና ልክ እንደዚሁ እግዚአብሔር በአንድ ጊዜ ሁሉ ስፍራ ላይ የሚገኝ አምላክ ነው እና ለዛ ምሳሌ ምንድነው? ከእግዚአብሔር እይታ ቁጥጥር ውጭ የሆነ ነገር የለም ማለት ምሳሌ 15 ቁጥር 3 ላይ ይህንንም ነገር ታደርጋላችሁ። እንዲሁም ኢሳይያስ 66 ቁጥር 1 ላይ ሰማይ ዙፋኔ ምድር የእግሬ መረገጫ ናትና ምን አይነት ቤት ትሰሩልኛላችሁ አለ። አያችሁ፣ እግዚአብሔር በስፍራና በሁኔታ የተወሰነ አይደለም። ኤርምያስ 23:24 ላይም ይህ ነገር አለ፣ ሰማይና ምድርን የሞላሁት እኔ አይደለሁም ብሎ ጠየቃቸው። ስለዚህ እግዚአብሔር ሁሉ ስፍራ ላይ አለ። እነዚህ አራት ነገሮችን በደንብ ያዟቸው። የእግዚአብሔር መለኮታዊ ባህሪ መገለጫ ናቸው። የአምላካችን የእግዚአብሔር ስም ብሩክ ይሁን። ይህንን ማህበራዊ ሚዲያ ሼር በማድረግ ላይክ በማድረግ ሌሎች እንዲሰሙ ተባበሩ። እግዚአብሔር ጸጋና ሰላም ይባርካችሁ። ተባረኩ። ቻው።